ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። መከላከያ ሰራዊት በጸረ ሽምቅ ውጊያ የፋኖ አመራሮችን ጨምሮ 48 ታጣቂዎችን መደምሰሱንና 40 ማቁሰሉን አስታወቀ። በግፍ ያጣነውን የባህር በር የጊዜ ጉዳይ ካልሆነ በስተቀር መመለሱ አይቀርም ሲሉ የኢትዮጵያ የባህር በር ምክትል አዛዥ ኮማንደር ተገይለታ አስታወቁ። በኢትዮጵያ እየተባባሰ የመጣው የፖለቲካ የጸጥታና የኢኮኖሚ ቀውስን ለመፍታት በሰላማዊ መንገድ ላይ የተመሰረተ የሽግግር ማዕቀፍ እንዲኖር ተጠየቀ። እነዚህንና ሌሎች አዳዲስ መረጃዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክቱን በመጫን ጀምሩ። መከላከያ ሰራዊት በጸረ ሽምቅ ውጊያ የፋኖ አመራሮችን ጨምሮ 48 ታጣቂዎችን መደምሰሱንና 40 ማቁሰሉን አስታወቀ። መከላከያ ሰራዊት በአማራ ክልል ምዕራብ ጎጃም ዞን፣ ሰሜን ጎጃም ዞንና አዊ ዞን ባሳለፍነው ቅዳሜ ጥቅምት 8 ባካሄደው ጸረ ሽምቅ ውጊያ የፋኖ አመራሮችን ጨምሮ 48 ታጣቂዎችን መደምሰሱንና ማቁሰሉን አስታወቀ። መከላከያ ሰራዊት ትላንት ጥቅምት 9 ቀን 2018 ዓ.ም ባወጣው መግለጫ በምዕራብ ጎጃም ዞን፣ ሰሜን ጎጃም ዞንና አዊ ዞን በሚገኙ ቀበሌዎች ላይ ጽንፈኛ አባላት ሲል በጠራቸው አካላት ላይ በምስራቅ እዝ አማካኝነት ዘመቻ ማካሄዱን ገልጿል። በዚህም በምስራቅ እዝ ስምሪት በተካሄደ ምዕራብ ጎጃም ዞን ወንበራ ወረዳ ቁጪ ቀበሌ የነበረ ቃኝ ባደረገው የጸረ ሽምቅ ውጊያ 8 የጽንፈኛ አባላትን ሲደመስስ 13 ቆስለዋል ብሏል። በአዊ ዞን ባንጃ ወረዳ አስም ቀበሌ በተደረገ ስልታዊ ኦፕሬሽን 23 ጽንፈኛ አባላት ከጥቅም ውጪ ሲሆኑ 19 ቆስለዋል ሲልም አክሏል። መከላከያ ሰራዊት ተደምስሰዋል ካላቸው መካከል የፋኖ መስራችና የነሱ አደረጃጀት የሻምበል አዛዥ የሆነው ቸኮል ዘመኑ፣ የፋኖ መስራችና የሻምበል አመራር ቸኮል ክንዴ እንዲሁም በልስቲ ዘመኑ፣ ዳኛው ጥላሁንና ግርማ መኮንን የተባሉ አስተባባሪዎች ይገኙበታል ሲልም ገልጿል። መግለጫው አክሎም በተመሳሳይ ቀን ሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ ዳናሞ ቀበሌ 17 ጽንፈኛ አመራሮች ተደምስሰዋል፣ 8 ቆስለዋልም ብሏል። በዚህ ኦፕሬሽን ከተደመሰሱት መካከል ዳና ማርያም ሻምበል ዘመቻ ኃላፊ የፌዴራል ፖሊስ የነበረ ፈቃዱ ቀለም ወርቅ፣ ሻምበል መሪ ሚኒሊክ ሙላት፣ የዘመቻ ኃላፊ አንድ አምላክ ማረልኝ፣ ደና ማርያም መቶ መሪ በቀለ ጥጋቡና አለልኝ ችሎት ተጠቅሰዋል። በተጨማሪም የቡድን መሪ የሆኑት ጌትነት ካሳ፣ እሱ ያውቃል አቤ ወገልሳ፣ ጥጋቡ አቢታ እና ጌታውን ካሳውን ተደምስሰዋል ከተባሉት መካከል ይገኙበታል። በአጠቃላይ ጥቅምት 8 በተደረገ ኦፕሬሽን 48 ጽንፈኞች ሲደመሰሱ 40 ቆስለዋል ሲል የገለጸው የመከላከያ ሰራዊት በእነዚህ ስምሪቶች የክልሉ ጸጥታ ኃይል ከሰራዊታችን ጎን ተሰልፎ ያደረገው ጀግንነት የተሞላበት ተጋድሎ ከፍተኛ ነበርም ብሏል። በመግለጫውም የደረሰበት ኪሳራ ያስደነገጠው ጽንፈኛው እንደለመደው በውሸት ለቅሶ ሲያላዝን ካሁን በኋላ የአማራ ሕዝብ መስሚያ የለውም ሲል ጠቅሷል። የምስራቅ እዝ ጽንፈኞችን ከህዝብ ነጥሎ የገቡበት ገብቶ አድኖ በመክበብ ህግ የማስከበር ጀግንነት አጠናክሮ ይቀጥላልም ብሏል። በአማራ ክልል በፋኖ ኃይሎችና በመንግስት ወታደሮች መካከል በተለያዩ ዞኖች በቅርብ በተካሄዱ ውጊያዎች የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸው ነዋሪዎችና የፋኖ አመራሮች መናገራቸውን ዶቼ ቬሌ ቅዳሜ ጥቅምት 8 2018 ዓ.ም ዘግቧል። በደቡብ ጎንደርና ሰሜን ወሎ መገናኛ ቦታዎች ላይ በምትገኘው ጨጨሆ ከተማ ነዋሪ የሆኑት አንድ ግለሰብ ለዶቼ ቬሌ እንደገለጹት ጨጨሆ፣ ዘቢጥ፣ ገራገር እና አፍላቂ ጨምሮ ዙሪያውን የፋኖ ኃይሎች እንደተያዙ ተናግረዋል። በተመሳሳይም የጨጨሆ ክፍለ ጦር ዋና አዛዥ ሻለቃ ሚኪያስ ለዶቼ ቬሌ በሰጡት ቃል ፋኖች በሰሜን ወሎ ዞን ብቻ 6 ወረዳዎችን መቆጣጠራቸውን አስታውቀዋል። አክለውም ትላንት የመንግስት ወታደሮች ራያ ቆቦ አካባቢ ተኩለሽን አልፈው ሙጃ እና ኩልመስክን ለመቆጣጠር ሙከራ ቢያደርጉም ከፍተኛ ጉዳት እንደደረሰባቸው ገልጸዋል። ሌላ የፋኖ ታጣቂ በበኩሉ በሰሞኑ ውጊያ ሳንቃ፣ ዘቢጥ እና ዲባላን የመሳሰሉ ቦታዎች በቁጥጥራቸው ስር መዋላቸውን ገልጸዋል። መከላከያ ሰራዊት በበኩሉ ጥቅምት 7 ቀን 2018 ዓ.ም ባወጣው መግለጫ በሰሜን ወሎ ዞን መርሳና አካባቢው የህዝብ ሰላም ሲያውኩ የነበረና ለዘረፋ የተሰማሩ ጽንፈኛ ቡድን ሲል በገለጻቸው ኃይሎች ላይ በቀጠናው በሚገኝ ክፍለ ጦር እርምጃ ተወስዶባቸዋል ብሏል። መግለጫው የተማረኩ ጽንፈኞችና ትጥቅና መሳሪያዎች መኖሩንም የክፍለ ጦሩ አዛዥ ገልጸዋል ሲልም አክሏል። በተመሳሳይ በማዕከላዊ ጎንደር ዞን ጣንቁሳ ወረዳ የሚገኝ ክፍለ ጦር 42 ጽንፈኞች ሲል የገለጻቸው ታጣቂዎች በመደምሰስ እና 21 በማክሰል የጦር ሜዳ መነጽር ጨምሮ መሳሪያና ተተኳሽ በቁጥጥር ስር መዋሉን ገልጿል። የኢትዮጵያ ውጭ ጉዳይ ሚኒስቴር የኤርትራ መንግስትና ህወሓት መስከረም ወር ላይ በአማራ ክልል ወልዲያ ከተማን ለመያዝ በፋኖ ታጣቂዎች በተካሄደ ጥቃት ውስጥ ተሳትፈዋል ሲል መክሰሱን ይታወቃል። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ የተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉቴሬዝ መስከረም 22 ቀን 2018 ዓ.ም በጻፉት ደብዳቤ የህወሓት አዛዦችና ተዋጊዎች በዘመቻው ውስጥ በቀጥታ ተሳትፈዋል ሲል ገልጿል። ጽምዶ በተሰኘ አዲስ ጥምረት ስር ኢትዮጵያን ለመውጋት እየሰሩ ነው ሲልም ከሷል። የኢትዮጵያ መከላከያ ሰራዊት የመከላከል አቋም እንደያዘና ከፍተኛ የትዕግስት እርምጃ እንደወሰደ ጠቅሶ ነገር ግን ይህ ትዕግስት ገደብ የሌለው አለመሆኑንም አስጠንቅቋል።
በኢትዮጵያ እየተባባሰ የመጣ የፖለቲካ የጸጥታና የኢኮኖሚ ቀውስ ለመፍታት በሰላማዊ መንገድ ላይ የተመሰረተ የሽግግር ማዕቀፍ እንዲኖር ተጠየቀ። የተለያዩ የፖለቲካ ድርጅት መሪዎች፣ የትጥቅ ትግል ተፋላሚዎች ቡድኖችና ተወካዮች፣ ምሁራንና አክቲቪስቶች የተካተቱበት ተቆርቋሪ ኢትዮጵያውያን የተሰኘ ስብስብ ትላንት እሁድ ጥቅምት 9 ቀን 2018 ዓ.ም በኢትዮጵያ እየተባባሰ የመጣውን የፖለቲካ የጸጥታና የኢኮኖሚ ቀውሶች ዙሪያ ያተኮረ ስብሰባ ማካሄዱን ገለጸ። የስብሰባው ተሳታፊዎች ስብሰባው በነሐሴ ወር 2017 ዓ.ም በአሜሪካ የተካሄደውን ተመሳሳይ ውይይት ተከትሎ የፖለቲካ ሽግግር አስፈላጊነት፣ የፖለቲካ ችግሮች አፈታት መርህና ሂደት፣ ወደ ዘለቄታዊ ሰላም ሽግግር እንዴት እንደሚቻል፣ አፍራሽ የሆነ የውጭ ጣልቃ ገብነትና ተጽዕኖ እንዴት መቋቋም እንደሚገባ ለመምከር የተዘጋጀ መሆኑንም አመልክተዋል። በመግለጫውም ባለፈው 7 ዓመት የጠቅላይ ሚኒስትር ዶክተር አብይ አህመድ ያልተገባ የስልጣን አጠቃቀም፣ ጦረኝነትና የአስተዳደር ብልሹነት ኢትዮጵያ ወደ ትልቅ የፖለቲካ ደህንነት ቀውስ ውስጥ ጨምሯታል ብለዋል። የአድማሱና የአፈጻጸም ብዛቱ በየቀኑ እየጨመረ የመጣው የአመጽ እንቅስቃሴ በሀገሪቱ የደህንነት ዋስትና የጠፋበት ሁኔታ ከመፍጠርም አልፎ ህዝቡን መውጫ የሌለው የኢኮኖሚና የማህበራዊ አለመረጋጋት ውስጥ ከቶታል ያለው መግለጫው አክሎም በዘፈቀደ የሚመራ የውጭ ግንኙነት ለኢትዮጵያ ዲፕሎማሲ ውድቀት ምክንያት በመሆን የሀገሪቱን ብሔራዊ ጥቅምና ሉዓላዊነት ለከፍተኛ አደጋ አጋልጧል ሲልም ገልጿል። መግለጫው አያይዞም ከጥቂት የስልጣን የጥቅም ተጋሪዎች በስተቀር ሁሉም ኢትዮጵያዊ በየትኛውም የሀገሪቱ ክልል ይኖር ምንም አይነት የእምነት ወይም የብሔር ማንነት ይኖራቸው የአምባገነናዊ አገዛዝ ሰለባ ሆነዋል ብሏል። ከመንግስት የስራ ኃላፊዎች በኩል መሻሻል አለ ቢባልም የሀገሪቱ ወቅታዊ ሁኔታ የሚያመላክተው ግን መንግስት ስርዓቱን በከፍተኛ ደረጃ መዳከምና የተቋማትን መፈራረስ ነው ያለው መግለጫው እየተስፋፋና እየጠነከረ የመጣው የትጥቅ ትግል እንቅስቃሴ ከፌዴራልና ከክልል የደህንነት ኃላፊዎች ቁጥጥር ውጪ መውጣታቸውን ያመላክታል ብሏል። እንዲሁም የሀገሪቱን ውስን ሀብት፣ የእርስ በርስ ጦርነት፣ የህዝቡን መሰረታዊ ችግር መፍታት ለማይችሉ ፕሮጀክቶች በመዋል የሀገሪቱን ኢኮኖሚ የተንኮታኮተበትን መሰረታዊና መንግስታዊ ማህበራዊ አገልግሎቶች የተቋረጡበትን የኢትዮጵያን ህዝብ ለከፍተኛ ኑሮ ጉስቁልና የተዳረገበት ሁኔታ ፈጥሯል ሲል ያትታል መግለጫው። ሁሉም ባለድርሻ አካላት የቀውሱን ስፋት ሙሉ በሙሉ ካልተገነዘቡና የተቀናጀ እርምጃ ካልወሰዱ በስተቀር ሀገሪቱን ማዕከላዊ መንግስት አልባ አድርጓት ሊጠናቀቅ እንደሚችል መረዳት ያስፈልጋል ያለው መግለጫው ያለ ዘላቂ ዝግጅት ኢትዮጵያ ከዚህ የበለጠ ሰብአዊ፣ ኢኮኖሚያዊና ፖለቲካዊ ቀውስ ውስጥ ልትወድቅ ትችላለች ሲልም አጽንኦት ሰጥቷል። የስብሰባው ተሳታፊዎችም በእነዚህ ግምገማዎች ላይ በመመስረት ለታጠቁ ቡድኖች፣ ለፖለቲካና ሲቪል ንቅናቄዎች፣ ለተቃዋሚ ድርጅቶች፣ ዲያስፖራዎች እና ለሲቪል ማህበራት እያንዣበበ ያለውን ቀውስ አምነው የተበታተነ ጥምረታቸውን በአስቸኳይ እንዲያስተባብሩ የጋራ ጥሪ አቅርበዋል። በዚህም ባለድርሻ አካላት በድህረ አብይ ሊፈጠር የሚችለውን በተለይ ሀገራዊና ህዝባዊ ደህንነት ጋር የተያያዘ ጸጥታና ደህንነት የማስከበር ክፍተት ለመድፈንና ተቃዋሚውን በራሱ የሚከፋፍሉትን ልዩነቶች ሰላም በሰፈነበት በመረጋጋት ሁኔታ መፍታት የሚቻልበትን መደላደል አስቀድሞ እንዲያቅድ ጠይቀዋል። የተጀመረውን ተነሳሽነት ወደፊት አጠናክሮ ለመቀጠልም ለተመሳሳይ ዓላማ በሰሜን አሜሪካ ከተቋቋመ ቡድን ጋር ተናቦ ለመስራት በአውሮፓ ደረጃ ጥምረታቸውን የሚያቀናጅ አንድ አስተባባሪ ኮሚቴ መቋቋሙን መግለጫው አመላክቷል። የኢትዮጵያ ባህር በር ምክትል አዛዥ ኮማንደር ተገኝ ለታ በግፍ ያጣነውን የባህር በር ጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ሲሉ ተናገሩ። የኢትዮጵያ የባህር በር ጥያቄ መመለስ ለኢትዮጵያ ብሎም ለአፍሪካ ቀንድ ሀገራት ሰላምና መረጋጋት ጠቀሜታው የጎላ መሆኑን ምክትል ባህር አዛዡ ገልጸዋል። ምክትል አዛዡ ይህን የተናገሩት ጥቅምት 8 ቀን 2018 ዓ.ም በውጭ ጉዳይ ኢንስቲትዩት በመከላከያ ዋና ኮሌጅና ሰመራ ዩኒቨርሲቲ ትብብር የሁለቱ የውሃ ስርዓቶች የኢትዮጵያ ስትራቴጂካዊ ነጻነት፣ የአባይና የቀይ ባህር ትስስርና የአፋር ክልል ስትራቴጂካዊ ሚና መዳሰስ በሚለው የአብይ ርዕስ አስመራ ዩኒቨርሲቲ በተካሄደ የምክክር መድረክ ላይ ነው። በመድረኩ ንግግር ያደረጉት የኢትዮጵያ ባህር ኃይል ምክትል አዛዥ ኮማንደር ተገኝ ለታ የኢትዮጵያ ወደብ አልባ መሆን በሀገሪቱ ላይ ብቻ ሳይሆን በአፍሪካ ቀንድ ላይ ሊኖር የሚችለውን ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ መዘዝ መረዳት ተገቢ መሆኑን አጽንኦት ሰጥተው ተናግረዋል። የወደብ ጉዳይ መንግስታዊ አጀንዳ ሆኖ ቀርቧል ያሉት የባህር ኃይል ምክትል አዛዥ በቀይ ባህር ቀጠና እየታዩ ናቸው ያሏቸው ጂኦፖለቲካዊ ለውጦች ኢትዮጵያ ከቅርብ ባሉት ነገር ግን በውል ካልጠቀሱት ጊዜ ወዲህ በቀይ ባህር ላይ ያላት ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረግ ገፊ ምክንያት መሆናቸውን ጠቁመዋል። በከፍተኛ ደረጃ እያደገ ያለው የሎጂስቲክ ፍላጎት ለጥያቄው መነሳት አንደኛ ምክንያት መሆኑንም አመላክተዋል። እንደ ምክትል አዛዡ ገለጻ የባህር በር ያስፈለገበት ሌላኛው ምክንያት ደግሞ ከትናንሽ እስከ ትላልቅ ያሏቸው ነገር ግን በስም ያልጠቀሷቸው ሀገራት በቀጠናው የጦር ሰፈር መገንባታቸው ነው። በመሆኑም የጦር ሰፈሮች በቀጠናው መኖራቸው ይዟቸው የሚመጡት ችግሮች ቀደም በመተንበይ በመዘጋጀት የሀገራዊ ብሔራዊ ጥቅም ማስጠበቅ ላይ ያተኮረ ዝግጅት ማድረግ አስፈላጊ የሆነበት ጊዜ ላይ ደርሰናልን ብለዋል። የወደብ ጉዳይ እልባት አለማግኘቱ ከቀጠለ በኢትዮጵያ ኢኮኖሚና ፖለቲካዊ አለመረጋጋት እንዲፈጠር በአንድም ሆነ በሌላ መልኩ አስተዋጽኦ ማድረግ የማይቀር መሆኑን በማመላከት አስፈላጊነቱና ሊያመጣ የሚችለውን አሉታዊ ውጤትም አስገንዝበዋል። በሰሜናዊ ህንድ ውቅያኖስና በቀይ ባህር ላይ የሚታዩ ውንብድናዎችን፣ ግጭቶችን ለመከላከል ጠንካራ የባህር ኃይል አስፈላጊ መሆኑን ታምኖበት እየሰራ ስለመሆኑንም ምክትል አዛዡ ተናግረዋል። የባህር በር አስፈላጊነትን፣ ኢትዮጵያ የባህር በሯን በግፍ መነጠቋን እንዲሁም መመለሷ አይቀሬ መሆኑን ሲናገሩ ምክትል አዛዡ የመጀመሪያ አይደሉም። በመከላከያ
መከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ የባህር በር እየጠየቅን ያለነው ዝም ብለን ከመሬት ተነስተን አይደለም ሲሉ መናገራቸው ይታወሳል። ለዚህም 4 ምክንያቶችን የጠቀሱ ሲሆን እነዚህም ኢትዮጵያ ከአሰብ ጋር ያላት ታሪካዊ ትስስር፣ መልክዓ ምድራዊ ቅርበት፣ የህልውና ጥያቄና የጸጥታ ችግር መሆናቸውን መናገራቸውም ይታወሳል። ሌሎች ወታደራዊ መኮንኖችም ተመሳሳይ አስተያየቶችን ሲያንጸባርቁ መክረማቸው አይዘነጋም።